አንተ እዮ ያማል እንዴ ልፈኩል ፈነዳ ነው ማዬ ጋር ቶሎ መድረስ አለበት ነጭ በስትክክል ሰማኸኝና ምኑን ተደወለ ማን ይደወለው እማዬ እናንተ ጠብቂያለሽ አንሺዋ እዩ ምንድነው ወደ ሰፈር ተመልሻለሁ ነው የምትለው እማዬ ደህና አይደለችም ደህና ነች መሰለኝ እኔ እንጃ መሰለኝ ማለት ቆይ እሺ ጠብቀኝ ቆይ አብረን እንጠብቀኝ እና እንዴት ነው ግን አቡሌ ትምህርት ቤቱን ለመርከው እንዴ በአንድ ቀን አንተ እኮ ይልል ለፈጣን እኮ ነው እና እንዴት ነው ግን አሪፍ ቺኮች አሉ አይደል አረፋያ አቡሌ ግን በጣም ጓደኛሞች ነበራችሁ ቀላል ጓደኛሞች ነበርን በተለይ ከጥሩም ነገር በኢየሱስ ሁላችንም ጓደኛሞች ነበር አይ ለዛ ነው ቆይ ግን አሁን ለጥሩም በምታስብላትን ያክለኛም ታስባል አዎ ለዛ አይደል እንደ ሀገር ቀየራችሁ ቃል እንደዛ ተቀፍቀፍ ብላችሁ ስታለቅሱ የነበራችሁት ጀመረ ደግሞ አቡሌቶ ይፋሲል እኮ ባህሪው መሻጥቸው ይልቅ አንድ ጥያቄ ልጠይቃችሁ ጠይቀን ችግር የለውም ስለ ጥሩም ነው አይደል ፋያ እስኪ ዝም በል ነገሩን እኮ ላቅለልለት ብዬ ነው እስኪ ፋያ አንዴ ዝም በል አቡሌ ቀጥል ማለቴ ጥሩምቤ አላልኩም ይሄው ፋያ እስኪ ለትንሽ ደቂቃ ዝም በል አቡሌ ቀጥል ጥሩምቤ ትምህርቷን ያቋረጠችበት ምክንያት ምንድነው ምን ነው ዝም አላችሁ አይ ምንም እንዲሁ እንዳልሆነማ በደንብ አውቃለሁ ማለት እናቴቴንም አውርቻቸው ነበር እና ከመልሳቸው የተረዳሁት የሆነ ነገር እንዳለ ማሚ ምን አለች ምንም አላለችኝም ራሷን ጠይቃት ብቻ ነው ያለች ግን ፊቷ ላይ ያዘን እንዳለ ያስታውቃል ፋያ እኔ ሙሌ ጠይቃለሁ ያልኩኝ ረሳዋለሁ እኔ እኮ እንደውም የሰፈሩ ሁሉ በልጦባት ትምህርቷን የተወች ነበር የሚመስለኝ አዎ ልክ ነህ ለዛ ነው ትምህርቷን ያቋረጠችው ተው ፋሲሉ በደንብ አውቃለሁ እዩአሸይ ደግሞ እነሱስ ቢሆን ይሄ ብቻ ከሆነ ምክንያታቸው ለምንድን ነው መናገር ያልፈለጉት አቡሌ በእናትህ ጨቅጨቀኝ ይሄን ነገር መናገር አልችልም ተው ለምን በቃ ይሄን ነገር ለማንም እንዳንናገርና ደግመን እንኳን እንዳናነሳ ቃል አስገብተናለች ከማላችን ግን እምቢ ብሎ ይሄን ነገር የሚናገር ካለ ጥሩም በሌላ ሀገር ሄዳ እንደምትኖር ይነገረች ምን ይሄን ያህል ከባድ ጉዳይ ነው ማለት ነው ስማ አቡሌ ከዚህ በኋላ ጥሩምቤን በሰላም ማግኘት የምትፈልግ ከሆነ ይሄን ነገር ደግመን እንዳታነሳላት እሺ ግን እኮ እንደ ጓደኛ ግን እኮ የሚባል ነገር የለም አቡሌ እኔ ነገር ያለ የፈለግከው መምረጥ ትችላለህ ይገባል እና ወዴት ነው ፋሲል ብቻዬን ሙሉ ፈልጋለሁ ነገሩ ይሄን ያክል ከባድ ነው ማለት ነው ፋሲል እኮ እንደዚህ ሆነ አይቼው አላውቅም ከባድማ ቢሆን ነው ሁሉ መናገር ያልፈለጉት ይመስለኛል አንተና ጥሩምቤ ጥሩ ግንኙነት አላችሁ አይደል ነበርን አሁን ግን ምንም እንደድሮ አይደለችም ምንም ደስታ ፊቷ ላይ ይታያል አቡሌ እኔ ካንተ ባላቅም እነሱ የደበቁት ነገር በጣም ከባድ ከሆነ ጥሩምቤ ተጎድታለች ማለት ነው በዚህ ሁኔታ ደግሞ የድሮዋን ጥሩምቤ ለማግኘት በጣም ከባድ ነው የሚሆነው እሱማ ልክ ነህ ግን ምን ማድረግ እንዳለብኝ ራሱ አላውቅም በጣም ቀላል ነው ምንም እንዳልተፈጠረውና እንደ ድሮ አብራት ጊዜ ያሳልፍ እሷ እኮ ግን ከኔ ጋር ምንም አይነት ጊዜ ማሳለፍ አትፈልግም ለጊዜው ነው ያን ያህል ባላቃትም ጥሩ ልጅ እንደሆነች አውቃለሁ እሱማ ነች ብቻ ግን ፈጣሪ ያውቃል እንደሱ ነው የሚባለው በቃ እንዴ ግን አቡሌ ብቻ ለዛሬ ነው ልታገኛት አሪፍ ይመስለኛል አሞክራለሁ ከሽንት
ሄዷል። ወዴት? ቀኑን ያወቅሽ ለምን የምትጠይቂ? ዲኑ ግን አሜን የምር ይወደኛል አይደል? እንዴ ወርዲ እንዴት እንደዚህ ልትይ ይቻልሽ? በትንሽ በትልቁ ይጣላኛል። ፍቅር እንደዚህ ነው እንዴ? ወርዲዬ እኔ ከተመለከትኩት አንፃር እንደዛ አይመስለኝም። ሊያጣስ ስለማይፈልግ እኮ ነው ፍቅረኛ አለኝ እያልሽ ራሱ አብሮሽ ነው አይደል እንዴ? ግን ታዲያ ምንድን ነው እንደዚህ የሚሆነው? አላውቅም። ብቻ ግን የእናንተ መጣላት የሚፈልግ ሰው ሳይኖር አይቀርም። ማለት ማን? ይኸውልሽ ወርዲ አንቺ አቤኔን ያገኘሽው ጊዜ የተከታተላችሁ ሰው ነበረ። ከዛም ቴክስቱ ተላከለት። አቤኔ የሚያንሳይ በጣም ተናደደ። እኔ ይመስለኝ እንደዛ ነው። አሃ እንደዛ ነው ማለት ነው አይደል? እንደው አሁን ላቤኔ እውነቱን ነግሯል። አንቺ ያምሻል እንዴ? እኔ እኮ ገና ሊሆን ይችላል ያልኩት። ነገሮችን ማገናዘብ መልመድ መቻል አለብሽ። የትኛው ነገር ነው ማስተካከል? ይሄ ሰው የነገረሽን ነገር በሙሉ አምነሽ የምትቀበይው ነው። ነገሮችን ማመዛዘን አለብሽ። እኔ እኮ ልክ ነው ብዬ ስላሰብኩት ነው። ቢሆንም መቸኮላችን ለውጥ ያመጣ። ባይሆን እኔ ቀስ አድርጌ አናግረዋለሁ። በጣም እኮ ነው ናፈቀኝ የኔ አፍቃሪ። ለዛሬ ፎቶውን አቅፈሽተኝ፣ ለነገ ግን እኔ ራሴ አዋራዋለሁ። እውነት እውነት ደግሞ እኮ እሱም ስለተናደደ ነው እንጂ እሱም እንዳንቺ እየናፈቀሽ ይሆናል። አዎ ይናፍቀኛል የኔ በግ፣ የኔ ዋህ። በጣም እኮ ነው የምወድሽ። በጣም ነው የምወድሽ። ቆይ ግን ማለም እንደዚህ ያደረግሽ? እና ስትጠቁ ቁጭ ብዬ ማየት ነበረብኝ እንዴማ? ከአውራሪስ ጋር ምንም አይነት ግንኙነት ላናደርግ ቃል ተገባብተናል አይደል እንዴ? እናንተ ግን አሁን ላይ አንድ ያልገባችሁ ነገር አለ። እማ እኛ ምንም ቢሆን ሰላም ነው የሚሻለን። ሰላም ስለሆነ ነው እንደዚህ ተለጣጥፈ የመጣው። ይሄ እኮ የልጆች ጸብ ነውማ። እኛው ራሳችን መፍታት እንችላለን። እማ አውራሪስ በጣም ራስ ወዳድ ሰው ነው። በቃ ያን ሁሉ ጊዜ ያሳልፈናል። ተመልሰን ግን ወደዛ መመለስ አንፈልግም። እና የማንም መጫወቻ ሆነን እንቅር ነው የምትሉት? ማንም የጠገበ እየተነሳ እንደዚህ ድራገጥብን ነው የምትሉት? አውራሪስም ቢሆን እኮ ከዚህ የተሻለ ነገር አያደርግም። አይደለም፣ ምንም ቢሆን ያባታችሁ ወንድም ነው። ለኛ ግን ካጎትነቱ ይልቅ ራስ ወዳድነቱ ነው የሚበልጥብን። እስኪ አስቢውማ፣ መሽኛ ያለ ገንዘብ አንድ ነገር አድርጎልን የሚያውቀው። እንደውም ላባይ እንዳትጨርሹ። ይኸው ሁሌ ስለዚህ ሲነሳ እንደብድ ያደርግሻል። አያት አይደል እንዴት እንደሚያደርጋት? እኔ ሰብል አይደለም እንዴማ። እሺ ቆይ እሺ ተረጋጊ። አንተ ደግሞ ምንድነው እዚህ ጋር የተገተርከው? ምን እሺ ነው ደግሞ? ይሄን ስፓት እኮ ከተውኩ ቆየህ ብዬ እኮ። አው በእናትህ አትነዝንዘኝ፣ ለራሴ ይደብሩኛል። ምን ነው ከሄዱ ጋር ተጎራበጣችሁ እንዴ? ሲጀመር ከሷ ጋር መች ሰላም ሆነን እናውቃለን? ለነገሩ አው እና ምን እሺ ነው? አይ እንዲሁ ነው ነው ወይንስ አቡሌ? ፋያ ትጣላኛለሽ? እሺ በቃ እንዴ። ግን ብታይ አቡሌ ዛሬ ሊለ ነበር ያማረበት። እና እኔ ምን አገባኝ? አይ በቃ የትምህርት ቤቱ ሴቶች እንዳለ ብለው ያዩት ነበር። አይገርምሽም? እኔ ራሱ የልጅ እንደዚህ ነው እንዴ ብዬ ግርም ብሎኝ። ምንድነው የምትቀደደው? አቡ በእናትህ አሁን በቃ ብቻዬን መሆን ፈልጋለሁ። ንካው። አረ በቃ እየመሸኩ ነው። አቡ ተፋታኝ፣ በቃ ራሴ እመጣለሁ አልኩ አንዴ። እሺ እንዳልሽ። ግን አቡሌን እየጠበቅሽ ከሆነ በዚህ አይደለም እሺ ይመጣው በዚህ ነው። አገኛለሁ። እሺ ፋያ በለው የሆነ ሰው ግን አምሮበታል። አረ ተይዱ አትቀልጂ። የምን ቀልድ አመጣ? ዛሬ ገና ይሄ ዩኒፎርም ትክክለኛውን ሰው አገኘ። ብቻ ነፋስ ይለው እንዳይሰምሽ። እንዴ ይስማ፣ እኔ እውነቱን ነው የተናገርኩት። እሺ ካልሽ ማሂ ቤት አለች እንዴ? አረ ዛሬ ሰፈር ውስጥም ዝርም አላለች። ለምን? እኔ እንጃ፣ አንዳንዴ እንደዚህ ነው የሚያደርጋት።
እና የት ሂጅ ልፈልጋት? ወይ አንተ ልጅ አሁንም በቃ እንደ ልጅነታችሁ ነው የምታስበው? በቃ ከመሸ መምጣቱ አይቀርም ትመጣለች አይደል? እሺ በቃ ወደ ቤት እየሄድክ ነው? አዎ በቃ ማታ ቤት ና እሺ፣ ራት እንዳትቀር። እሺ በቃ ሂዱ። ቻው ቻው። አቡል አሁንም እኮ እንደ ልጅነቱ ነው፣ ምንም አልተቀየረም። ዛሬ ምንም አይነት ችግር አልፈልግም። አርፈህ መማር ብቻ። ቆይ ግን እኔ ሁሌ ልጅ ነው የምመስልሽ? እሱን አላውቅም። ሌላ ችግር ግን መጨመር አልፈልግም። ይኸውልሽ አንቺም ቢሆን ክፍል እየመጣሽ ነው መከታተሉ ማቆም አለብሽ። አንዴ ላውራችሁ ይገባል። አቤት። እህቱ እንደሆንሽ ነግሮኛል። ኢዮብ ግን አንድ ያልገባው ነገር አለ። ቆይ ምንድነው እኔ የማላውቀው ነገር? ይኸውልህ ኢዮብ፣ ወንድሜ ሰው የሚሰማ ሰው አይደለም። ሁሉ ጊዜ በእኔ ምክንያት ከሰው ጋር ይጣላል እና ከቻል ከሱ ብትርቅ ደስ ይለኛል። ይኸውልሽ ቃል፣ እኔ ምንም የተለየ ነገር አላደረኩም። በቃ ለመማር ነው የመጣሁት። እባክህ ለምንህ፣ ምን እንዳደረግህ ታውቀዋለህ። ቆይ ምንድነው? ትናንትና ደግሞ የተፈጠረ ነገር ነበር። ይኸውልሽ ወንድምሽ ምንም ጥፋት የለበትም። ጥፋቱን ያጠፋው ወንድሜ ነው። ግን እኔ በሱ ቦታ ሆኜ ይቅርታ ልጠይቃችሁ ነው። እና ምን እንዲያደርግ ነው የፈለግሽው? በቃ እኔ አጠገብ ካልተቀመጠ ሁሉም ነገር ሰላም ይሆናል። እንዴ እኔ ለምረው ማረገው? ኢዮብ ለኔ ስትል። ቆይ እሱ ማን ስለሆነ ነው እንደዚህ የሚያደርገው? እባካችሁ በቃ ከአቅሜ በላይ ስለሆነ ነው ልለምናችሁ። ኢዮብ፣ ሌላውን እኛ እናወራለን። አንተ ቦታ ቀይረህ ተቀመጥ። እንዴ ለምንድነው ቦታ የምቀይረው? ነገርኩህ። እሺ ዲና፣ ይሄ እኮ የማይሆን ነገር ነው። አውቃለሁ አቤል እንደተናደድክ፣ ግን ደግሞ በጣም እንደምትወዳትም ጭምር አውቃለሁ። እና መውደድ የመጫወቻ እንደሆነ ያደርገኛል? ኧረ እኔ እንደሱ አላልኩም፣ ግን እሷን በማታውቀው ነገር በጣም እየተሰቃየች ነው። ባክሽ፣ እሷ ምንም አትሆንም። አንዴ ተሳስታለች፣ ግን መነኛ ቢኒ አንተን ብቻ ነው የምትወደው። እባክህ አንድ ድል ስጣት። አሁንስ ደክሞኛል ዲኑ። ግን አልናፈቀችህም? አየህ ቢኒ፣ ለዚህ ከሆነ እንድትገናኙ እንፈልገው። ደግሞ በፍቅር መካከል እኮ ጸብ አይኖርም አይባልም። ለምን እንደሆነ ባላቅም ልክ እንዳልሆነ እያወኩኝ እወዳታለሁ። አብሬያት ጊዜ ማሳለፍ፣ በሳቋ መሳቅ፣ በደስቷ መደሰት እፈልጋለሁ።
እያናደደችኝ ራሱ አፈቅራታለሁ። ዲኑ ይህ ፍቅር የሚሉት ነገር ግን ምንድነው? አቢኒ እውነተኛ ፍቅር እኮ ልክ እንደዚህ ነው። ደግሞ መነኝ ሁሉም ነገር የሚስተካከልበት ጊዜ አይርቅም። አይ ዲኑ ለኔ እኮ እሷን አንድ ሰከንድ ማጣት ልክ እንደ እልፍ ዘመናት እየሆነብኝ ነው። እና ልታገኛት ትፈልጋለህ? አቢኒ እሷም እኮ ተጨንቃለች፣ ግን አንተን ብቻ ነው ማግኘት የምትፈልገው። የምር ዲኑ እኔን ብቻ ማግኘት ነው የምትፈልገው? አዎ በደንብ ጊዜ ተሰጣጡ። ከዛ ሁሉም ነገር ጊዜውን ጠብቆ ይጠፋል። አመሰግናለሁ ዲኑ። ባይገባኝም እኔ እሷን ብቻ ማግኘት ነው የምፈልገው። በቃ እሺ ይዣት እመጣለሁ። እሺ ዛሬ አብሯት ተቀምጦ ይሆንና ምን እንደማደርግ ነው ያውቃል። ኧረ ጆሲ ብትረጋጋ ይሻል። አማሩ ተምራን ምንድን ሱክ እያለ ይከተላል። በቃ እሺ ወደዚህ እንማራለን። ቡሊ ከትምህርት ቤት ለምን ቀረ? እንዲሁ ዝም ብሎ ደብሮኝ። ቆይ ለምንድን ነው የሚደብር? አረ ኖርማል ነገር ነው፣ ቀለል አድርጊ። ቢሆንም እኮ ትምህርት ቤት ብትሄድ ይሻል ነበር። ቢያንስ እዛ ይለቃል። አዎ ግን ችግር የለው። ቆይ እሺ ደግሞ ለምንድን ነው ማታ አልመጣው? ማታ እንኳን ትንሽ ደክሞኝ ስለነበር ጋደም ባልኩበት እንቅልፍ ይዞኝ ሄደ። እሺ ጥሩ በቃ ከኔ ጋር ትሄዳለህ? አይ ኤዱ ዛሬ እንኳን ይቅርብኝ። ባይሆን ማሂ ቤት አለች። አቡሌ ግን ሳትዋሽ ንገረኝ፣ ከትምህርት ቤት የቀረው ደብሮክ ብቻ ነው? አዎ ኤዱ ምን ነው? አይ ምንም ሲመስለኝ ግን የሆነ ሳይናፈቀ ይመስለኛል። አረ ኤዱ ለምንድን ነው እንደዚህ የምትይው? እና ምን ልበል ከመጣህ ጀምሮ እኮ ከሷ ውጪ ወሬ የለህም አይደል? ምን ላድርግ ብለሽ ነው? ልጅነቴ ሁሉ እሷ ጋር ስለቀረ የሚመለስልኝ የመሰለኝ እኮ ነው። እሱማ ልክ ነህ። እሷስ መቼ ያላንተ ይሆንላት ነበር እንዴ? ነበር ማለት አሁንስ ተቀይራለች ማለት ነው? አቡሌ እሷ እኮ አንተ ላይ ብቻ አይደለም የተቀየረችው፣ ሁሉም ሰው ላይ ተቀይራለች። ለምን? አሁን ወደ ስራ መሄድ አለብኝ፣ ሰዓት ረፍዶብኛል። ከቻልክ በኋላ ና እሺ? ቻው። ቆይ እሺ ቤት ነች ያልነገርሽኝም እኮ። ጠዋት ነው ከቤት ወጣችሁ። ሰፈር ውስጥ ፈለግ አርጋ ታገኛታለህ። ቻው በቃ አቡሌ። ቻው እሺ። ቆይ ምንድነው ሁሉም ሰው ሊነግረኝ አልፈለጉ? ቃሊ ቅድም መምህር ባይገባ ኖሮ ከባድ ነገር ነበር የሚፈጠረው። እንዴ በጣም እንጂ። ቆይ ግን እንዴት ተወው? አዚ ጆሲኮ እንደዚህ ነው። በተናደደ ሰዓት አታገኝም፣ ግን ትንሽ ሰዓቱ ካለፈ በኋላ እርጋታው ላንቺ ራሱ ያስፈራሻል። እኔ ራሱ ገርሞኛል። ናታንስ? ናታን ከጓድ እንዴ ወደዚህ እየመጣ ነው እንዴ? ማን ነው? እዮብ እየመጣ ነው። ወይኔ ጉዳችን። ጆሲ እንዳያየን። እሺ እሺ በቃ ቃልዬ ጆሲ ካላይቸው ልምጣሽ። እኔ ቆንጆ መቀመጥ ይቻላል? እሺ አመሰግናለሁ። አንቺ ቦታውም አንቺም እኮ እንዴት እንደምታምሩ። ቆይ አንተ ምን መሆን ነው የምትፈልገው? የኔ ቆንጆ ምን እንደሆነልሽ ነው የምትፈልጊው? እንዴ መሞት ነው እንዴ የምትፈልገው? ከሞትኩማ እኮ ቆየሁ። አልገባኝም። የውበትሽ ምን እንዳስነካኝ አላውቅም። እዚህ ግቢ ከገባው ጀምሮ ካንቺ ጋር አጣቆኛል። ይኸውልህ የምነግርህን ስማኝ። እኔ ለቀልድ የሚሆን ጊዜ የለኝም። ህይወትህ አደጋ ላይ ነው። ከኔ ራቅ።
ፍቅሬን አፍቅኸኛል ናፍቆኝ መራራቁ ቀርቶ አንተያይም ወይ ፍቅሬ ገባህም ፍቅሬን አፍቅኸኛል ናፍቆኝ መራራቁ ቀርቶ አንገናኝም ወይ ፍቅሬ ፍቅር አይገባህም ውዴ ፍቅር አይገባህም ባለው የሆነ ሰው ድምፁ እንዴት ያምራል! እንዴት ነው? አንቺ እየሰማሽኝ ነበር? እና ታዲያ ይሄን የመሰለ ምሰጣ እንዴት ሰብሬ ልግባ? ዘፋኟ ራሱ እኮ እንዳንቺ በናፍቆት ተርባል ዘፈነችው። ረዲኑ አተሳፈሪ ባለው የሆነ ሰው ጭራሽ አንቺም አስለሽ አመጣሽ። ናፈቀኛ። ቆይ ለሱ ልትሰጩ ነው? ቢቀበለኝማ አዎ። ግን ምን? እሱ እኔን ማየት የሚፈልግ አይመስለኝም። ቅድም ክላስ እንዴት እንደተኮሳተረብኝ አየሽው አይደል? አይ ዮርዲ፣ ቆይ ግን ለምንድን ነው ቅድም መምህር አጥናፉ እንደዛ ያደረጉት? ወይኔ ብታይኔ ካሁን ካቺ ጋር አልሰራም ይለኛል ብዬ እንዴት እንደፈራው። ለምን እምቢ ይላል? እሱም እኮ ንዴት ይዞት ነው እንጂ ያንቺ ነገር እንደማይሆንለት ያስታውቃል። እውነትሽን ነው ዲኑ? አዎ፣ ከፈለግሽ ሄደሽ ጠይቂው። አንቺ ደግሞ አትቀልጂ። ሊያይኝ እኮ አይፈልግም። እውነቴን ነው ዮርዲ፣ አሁን እኮ ወርቸው ነበር። እስኪ አባቢን በይ። አባቢ እንደውም ሊያወራሽ ይፈልጋል። እየቀለድሽብኝ አይደለማ? ዮርዲ ደግሞ እኔ በአባቢም እያዋሻለሁ እንዴ? ያኔ ውድ በጣም ነው የምወድሽ። በጣም አመሰግናለሁ። አረ ዮርዲ መንገዱ በዚህ ነው። ቆይ ምን ተገኝቶ ነው ይሄ ሁሉ ደስታ? ምን አገባ? አረ ለማንኛውም እኔ ለጸብ አይደለም እሺ የመጣሁት። እና ከኔ ምን ፈለክ? እንደው እኮ ብትናፍቀኝ አይንሽ ሊው ብዬ ነው የመጣሁት። አረ እባክህ ሌላስ የለም? አንተ የኔ ታይፕ አይደለም። አሰማም እንዴ? ለነገሩ ልክ ነሽ። ለአህያ ማር አይጥማትም አይደል? አንተ ማን ነው አህያ? እኔ ስድቡን አይደለም ባክሽ ተረቱን ነው እንዴ? የሆንክ አሮጊት። እሺ የምድር ጉድ ጉሬዛ ይሄ ረዛ ባክሽ አረን ጨቡ አንቺ ቆይ እንዴት ነው እንደዚህ የምትንጠባረቅ? ምን አደረኩክ እንዴ? ምን አደረኩት ይኛልሽ እንዴ? ምን አደረኩክ እንዴ? ልቀቀኝ። ምን ለቅሽማ እዚህ ጋር ስስሚኝ ነው? እሺ ኧረ እባክህ ልቀቀኝ። ልቀቀኝ። ልቀቃት እንጂ ሴት ልጅ ማሰቃየትና መምታት ወንድነት መስሎ ነው እንዴ? ነው ወይ? አይ አይደለም። እሺ ሂደውን ከዚህ ሂድ፣ ከዚህ ትሰማለህ? ከዚህ በኋላ አጠገቧ እንዳትደርስሽ እንዳይለመድ። ምንድነው? የሆነማ ግራ የሚያጋባ ነገር አለ። የኔ ቢራቢሮ ይቅርታ እርግቤ፣ በጭራሽ እንዳታለቅሺ። አሁን እኔ አንቺን ብቻ ነው የምፈልገው። በምንም አይነት ሁኔታ ውስጥ ላጣሽ አልፈልግም። በቃ አጠገቤ እንድትሆኝ ብቻ ነው የምፈልገው። ግን እኮ እኔ ብዙ በድያለሁ። እርግቤ፣ ፍቅር ይታገሳል፣ በደልን አይቆጥርም አይደለም የሚባለው? ይሄንን ያወቅኩት ደግሞ ባንቺ ነው። በቃ እኔ አንቺ ላይ መለወጥ አልችልም። እውነት እኔ በቃ አትለወጥብኝም? እርግጥ ነው ሰው ነኝና በአእምሮዬ ልበሳጭብሽ እችላለሁ። ልቤ ግን አንቺ ጋር ብቻ ነው።
እርግቤ አፈቅርሻለሁ። እኔም አቤኔ ወይስ ምንድን ነው? እርግቤ አሰለሽኝ ነው? ስትናፍቀኝ እኮ ነው። አባያ ፊት ነው። ትላንት ግን ምን እሺ ነው? ምኑ ከቺኳ ጋር እንደዛው ናችሁ የወጣችሁት? ባኪ ዝም ብሎ ነው። ኧረ ኢመርጀንሲ ብቻ ልፎግሪኝ ባልሆነ ምንድነው ፎግሪ? ዝም ብሎ ነው ብለሽ ነው? ስለሆነ እኮ ነው። ምን ነው ያስቸግርሻል እንዴ? ምኑ ዝም ብሎ ምናልባት ዝም ባለ አፍ ዝም ባይገባም ሲባል ሰምተሽ? አይ እባክሽ ትንሽ የፋሚሊ ኬዝ ነው እና እንደዛ ቆንጂ ምነው ታሰ ምን አገባ? ጨዋቱ ምን አመጣ? አሁን ከጠገቤ ተነስተህ ትሄዳለህ ወይስ አትሄድም? እንዳላ በቃ ቆይ ምን ቢልሽ ነው ይሄን ያለ የተናደድሽው? ምን አገባሽ? ዋት ምን ነው መጠየቅ ችግር አለው? በማያገባው ነገር ጥልቅ የሚል ሰው አይመቸኝም። እሱስ ልክ ነሽ። ስለዚህ ምን ተነስተሽ ሂጂ። ምንን አስመልክቶ ነው ፈገግታው? በማያገባው ነገር ጥልቅ የሚል ሰው አይመቸኝም። እኔም እኮ ፈራሁት እሱን ነው። ቆይ ግን አክስትሽ አርደኛ ናቸው እንዴ? ያን ያክል እንኳን አይደላችም፣ ግን ስለማከብራት ነው መሰለኝ እፈራታለሁ። እና ታዲያ ለምን ዋሸሻት? በቃ እኔ ከወንድሟ ጋር እንድጣላው እንድታውቅ አልፈልግም። ግን እኮ አባትሽ ምንም አላጠፋም። ጥፋቱን በሙሉ ያጠፋችው እናትሽ ነች። ቢሆንም ግን መታረቅ እየቻሉ ሊያስ ማግባት አልነበረበትም። እና ታዲያ እናትሽ ያጠፋችው ጥፋት ለይቅርታ የሚሆን ካልሆነስ? ቢሆንም ግን እወዳታለሁ። እና ታዲያ ለአንቺ ደስታ ሲባል እሱ የራሱን ነገር ማጣት አለበት? ምን ችግር አለ? ልጅ አይደለ? ቆይ ግን አንቺ ምን አይነት ራስ ወዳድ ነሽ? እኔ ራስ ወዳድ አይደለም። ደግሞ አንተ እንደዛ ስትለኝ ይከፋኛል። እሺ እንግዲህ እውነቱን ነው የነገርኩሽ። ኮሎምቦስ እንደዛ አትበለኝ፣ እኔ ይከፋኛል። እና አንቺ ከፋሻል ተብሎ እኔ ኮሎምቦስ እውነቱን ከመናገር ዝም ልበል? ይኸውልሽ እየሄድሽ እሺ፣ ኮሎምቦስ እኮ ነው ነው? አዎ ነው። እሄዳለሁ። እሺ ኧረ ሂጂው፣ መንገዱን ጨርቅ ያርግልሽ። ነኪው። ቻው ቻው። እሄዳለሁ ምናምን ብላ ታስፈራራለች እንዴ? አንቺማ ለአባትሽ ያኖሽ ለኔ መቼም አትሆኚኝ። ምን አይነቷ ነች በህፃን? አረ እኔ ግን እንደዛ ይመስለኛል። በቃ ይሄን አመቱ ነው አንድ ዋንጫ ግድ ይለናል። ኧረ አልሰማም። ያ መላጣ ሄደ ስንል ደግሞ ሌላ መላጣ ከች ብሎብናል። ጊዜው የመላጣ ነው እና ምን ችግር አለ? መላጣው እየመረጡ መቅጠር ነው። እንዴት ነው ያሙኔ? ግን በቃ አርሴ ነፍሴ አንድ ዋንጫ ግድ ይላታል። አረ በእናትህ ዝም በል። አረ ፈሩ። ምን ያሳፍረናል? ዘላለማችሁን እንደ ወያላ ዋንጫ ተሸክማችሁ ማቀበል ብቻ ዋንጫ። አንተ ልጅ ብታርፍ ይሻላል። አረ ጅላሱ ስሙ ዛሬ የሚገርም ቀመር ነው የተቀመረለት። ቀመርሽ? አንተ ደግሞ ሁሌ እንደቆረጥክ መች ነው ቆይ እንቁማር የምትበለው? ሳምሽ አልሰማሽም እንዴ? ባለፈው በግመል ውድድር አስይዤ እኮ ለበለብኩ። አረ አንተ በግመል ደግሞ ጀመርክ? ለሱ ከፍተኛ ጥናት አድርጌ ነው። አረ ምን ይመስላል? በእናትህ የሆነ ግመል ስማ የተሻለው መርጣል። እሺ
ከዚህ በኋላ አታጠገበት ደርስ እንደዚህ ብቻ አረግ ያልተው ገላል። አረ ጆሲ በቃ ፍታ፣ አረጋጋው እንጂ። ትሰሚያለሽ ቀጮ፣ እዚህ ነገር ውስጥ አትግቢ፣ አይመለከትሽም። ለማንኛውም እንተወቅ። ይኸው እባላለሁ። በነገራችን ላይ የሚገርም አቀባበል ነው ያደረግልኝ፣ ወድጄዋለሁ። ትሰማለህ? ያንተን ዝባዝንኬ ልሰማ አይደለም የመጣሁት ላስጠነቅቅህ እንጂ። አይ ማስጠንቀቂያው አልገባኝም ካልክ ደግሞ በደንብ እንዲገባ አደርግሃለሁ። ማስጠንቀቂያው እንደዚህ ሆነ፣ ሌላውን አሰብኩት። ደግሞ ቆንጆ የት ነው ያለው? ምን አልክ? ስለዚህ አልመለከትሽ። ስሙን አትጥሪብኝ። ስሙን አትጥሪ። ስሙን አትጥሪ። ቆይ ምን እንደሆነልህ ነው የምትፈልገው? ምንም እንድትሆኝ አልፈልግም። አርፈሽ ትምህርትሽን ትማሪያለሽ። እሱን አንተ ብለኝ አይደለም የማረው። ደግሞ ትልቅ ሰው ነህ። አይደለሽም። አይደለሽም። ትልቅነት አንተ ምንድን ነው? ሰውን በማስፈራራት ይሄ ነው ለአንተ ትልቅነት? ከዚህ በላይ እንድትናገር ያልፈቅድልሽ። ምክንያቱም በዚህ ነገር ምንም እንዳጣን ሁለታችንም ስለምናውቅ። በቃ አታስፈራራኝ እንዴ! እኔም እኮ የራሴ ህይወት ያስፈልገኛል። የራስ የሚባል ህይወትማ ከዚህ በኋላ የለሽም። እባክህ ጆሲ ልለምንህ፣ በማሚ ይዣለሁ። በቃ ተወኝ። አልችልም ቃል። እሺ በቦም ስሟን አትጥሪ። የሷን ስም አትጥሪ። የሷን ስም አትጥሪ። የሷን ስም አትጥሪብኝ። የሷን ስም አትጥሪ። ቃል ተሳታልክሽ የሚፈጠረው ነገር አይደለ የተፈጠረው። እናትሽ አሲ ውስጡን እኮ ብታውቂው በጣም ምስኪን ነው፣ በጣም ምስኪን። ግን አንዳንዴ ምርጫ በሌለበት ህይወት ውስጥ ኖረሽ ታውቂያለሽ። ግን በዛ ነው ቃል ሆኖ ግን ማለት በቃ ቻው። እሺ ጥሩም ቤት ጠፍተሽ ነው? ምን ፈለግ እንዴ? አንቺን ነዋ። ትላንትናም ዛሬም እኮ ስፈልግሽ ነበር። ለምን ፈልገኝ? እንዲሁ። ግን በሰላም ነው? ሰላም ነኝ። እሺ ትንሽ አብረሽኝ አትቆይ? ለምን? ቆይ አንቺ አልናፈኩሽም እንዴ? እንደ ልጅነታችን አብረሽኝ መጫወት አትፈልግ? እሺ ቆይ እማ ቤት እኮ መልእክት ልካልሻለች። የምን መልእክት ነው? እሱ ነው ቤት ሄደን ነው ማሳይሽ። የትም አልሄድም። የምታሳየኝ ከሆነ እዚህ አምጥተህ ማሳየት ትችላለህ። እሺ አሳይሻለሁ። ሰማለህ? አንተ ለእህትህ እንደምታስብላት ሁሉ እኔም ለአንድ ወንድሜ እሳሳለታለሁ። ከወንድሜ ራቅ። ምን አልሽ? ተናግሬያለሁ። አንተ ያደረግከውን ነገር ማድረግ ማንም አቅቶት አይደለም። እሺ ወንድ ሁን። አንቺ ልጅ በላምታይ ሰሚያለሽ? እኔን የሚያሳደገችኝ ሴት ናት። እሺ ሴትና ልማት ቢገባ ወንድሜ የተወለደው ከሴት ነው። እሺ ከኔ ምንድን ነው የምትፈልጊው? እንጃ ያማረልሽ መስሎሻል? እንዲያምርልኝ አልፈልግም። እኔ በማያገባው ነገር የሚገባ ሰው አልወድም ልትይኝ አይደል? ገብቶኝ ነበር። አሁን ግን የሚያገናኘን ነገር ሳይኖር አይቀርም። ስለምንድን ነው የምታወሪው? ስለ ጆሲ። አይሽ ያገናኘን ያልኩሽ ለዚህ ነው። ደግሞ እንዳንቺ አይነቷን ሴት ስጠብቅ ስለነበር ነው እስካሁን ዝም ብዬው የነበረው። ምንድን ነው ትነግሪኝ የፈለግሽው? ወንድሜ ቃልን በጣም ነበር የሚወዳት። ነገር ግን በጆሲ ምክንያት ሁሉ ነገሩ ተበላሸ። ተበላሸ ማለት አይሽ መጠየቅ ከጀመርሽ የኔ ህመም ቀስ እያለ ወደ አንቺ መምጣት ጀምሯል ማለት ነው። የኔን ህመም ሌላ ሰው ሲታመም ደግሞ ማየት አልችልም። ወንድምሽ የት ነው ያለው?
እሱን ቀስ ብለሽ ተባለሽ። መቅደስ ይባላል። ዲቦራ ዋው ቆንጆ ስም። እንገናኛለን። ቆይ ፖሚ ማን ናት? ልትነግረኝ አልፈለገችም። እሺ የእናቷ ስም ማን ነው? ምናታ ምን እንደሚሻለኝ ቃል ስለ ቤተሰቦቿ ማውራት አትወድም። ይህን ለአንተ ማስረዳት አለብኝ? ግራ ቢገባኝ እኮ ነው። ይህን ነገርማ ማጣራት አለብኝ። አንቺ አምሻል እንዴ? እኔ እንደዚህ አይነት ነገር አይመቸኝም። ቦቅባቃ ፈሪ። ኧረ እባክሽ ፈሪ ለእናቱ ነው። እሺ አንድ እህቴን ነካችሁ ብሎ መግቢያ መውጫ ያሳጣን ቤተሰቡ ጋር ብንደርስ እንቅ አድርጎ ነው የሚገለን። ቆይ ግን ጆሲ በመልክም ከእሷ ጋር ይመሳሰላል። ከኛ ጋር በእድሜ ብዙ ይለያያል። እንዴት ከኛ ጋር ሊማር ቻለ? አዚ እኔ የለውበትም። ቆይ ሲጀመር አንቺ ምን አገባሽ? አይደለም እሱ ለምን እናትየው መጥተው አይማሩ? አየህ የሆነ ነገር አለ ማለት ነው። ዛሬ አንቺ ጤነኛ መስኝ ጨዋታ ቀይሪ። አቤት ልጄ ደህና ነሽ? ደህና ነኝ ልጄ። ሁሉም ነገር ላክስትሽ ነግሬያታለሁ። እና ታዲያ ምን አለችህ? ተረድታሻለች። ቀድሞም እኮ ነግሬሽ ነበር። እሺ ደግሞ መሸኛሽንም ጨርሼልሻለሁ። እስከዚህ ወር ድረስ እዚህ እየተማርሽ እንደነበር ስለሚገልጽ ምንም ችግር የለም። እሺ እሺ፣ አመሰግናለሁ። እሺ ልጄ እወድሻለሁ። እሺ ቻው። የስ አሁን አቤኔ እንደፈለኩ ማግኘት እችላለሁ ማለት ነው። ወይኔ ጉዴ! ግን አክስት እንዴት ነው አይነው የማየው? ፈጣሪው ነው በቃ። ይሄ ሙዚቃ እኮ ራዳው ጭሱ ሙዚቃ ነው ልቡ ሱሱ ጨዋ ማለ ያለ ጨዋ ሰውን ሲያውሱ ግን ላሉ የለው ለፊቱ የለው ቀጮ እርዳታሽን እፈልጋለሁ። አዎ በእናትህ እኔ ከፍታ ላይ ወሬ ነው ፋራ ነው በቃ ቀጮ በእናትሽ እርዳታሽን እፈልጋለሁ። ምን እሺ ነው? አንድ የምትቀጭልኝ ሰው አለ። ምን ነው አዜብ ይባለች እንዴ? ሲጀመር እሷ ኮሽታ አለባት። እና ማን ነው? እኛ ክፍል የገባው ልጅ እህት። የማ ብቻ የዩባን እህት እንዳይሆን። አዎ ምን ነው ደነገጥሽ? አሬ ይብራብኝ ከልጁ ጋር እኮ የሌለ ተግባብተናል። እንዴና? እኔ ደግሞ እንደዚህ አይነት ነገር አይነፋኝም። እንዴ ቀጮ የተለመደውን እኮ ገጭሻለሁ። አረ ላሽ አንዳንዴ ደግሞ ከራስ ሙድ ውጪ እኮ መስሚያ ድፍን ነው። እንዴ እና አልተፋቺ ነው? አራው ይብራብኝ። አቺ ቀጮ አቺ ሰላም ነው? ምኑ ዝምታ ያበዛው? አንዳንዴ እኮ ዝምታ መልስ ይሆናል። ኮሎምቦስ አንተን በደንብ አውቃለሁ። የሆነ ሴራ እያሰብክ ከሆነ የኔና አንተ ነገር ያበቃለታል። አንቺም ከህጉ ልትወጪ ነው? እኔ የትኛውንም ህግ አልጣስኩም። ነገር ግን በጓደኞቼ ከመጣህብኝ መቼም አልፋታም። አታስቢ፣ እሱን እንኳን እንዳላደርግ ቀድሜ ተይዣለሁ። ማለት? ምክንያቱም በማላውቀው ምክንያት ኬኪ ፋሲል እንዳልነካው ፈልጓል። ለምን? እሱን አላውቅም። ኬኬ ለምንድን ነው ፋሲል እንዲነካ ያልፈልገው? ቃል አቤት የት ሄድሽ? የትም ምን አላችሁኝ? ዛሬ ነው አሰምንተት የሚሰራ የቱ ባዮሎጂውን ነው ባዮሎጂውን አሲ ወይኔ ይሄ ልጅ መሞት ነው እንደ ፈለገው አሲ ከኋላ
ኋላስ ጆሲ እየመጣ ነው እንዴ? አዎ ከሳሚ ጋር እየመጣ ነው። ይሄንን ነበር የፈራሁት እኮ። ቃልዬ አንዴ ላናግርሽ። አንተ ልጅ መሞት ነው እንደ ፈለከው? እሺ ምን አደረኩኝ? እባክህ የምትላትን ስማ በእናትህ። ያማል እንዴ? ጆሲ ከኋላ እየመጣ ነው። ሂድ እና ይምጣ። ምን ችግር አለው ታዲያ?